ሳብዬ ምንም ነገር አትሆንም። ማርዳ ነገር አይፈጠርም። ሳብዬ ምንም አትሆንም። ማርዳ ሳቢላን አንተ ነው ያገትካት? ንገረኝ። ከዚህ በላይ ልትዋሸኝ አትችልም። እኔ ምንም ማውቀው ነገር የለም። ለምን ብዬ ነው ሳቢላን ማግታት? ለገንዘብ ብለህ ነው አግታት 1 ሚሊዮን ብር አስጠየቅ። ቆይ ከመቼ ጀምሮ ነው እንደዛ አይነት ሰው የሆንከው? ዲና ገንዘብ እንደማሰጥ ስላወቅ ሳቢላን አግተህ እድልህ ሞከርክ አይደል? ተሳሳትኩ? የኔ ፍቅር ሳቢላን አላገትኳትም። አትዋሽ። አንተ ነው ያገትካት። ከዚህ በኋላ ምንም ነገር ብትለኝ ላምን አልችልም። ሄሎ፣ ሊፈታ ነው? እሺ የኔ ፍቅር መሄድ አለብኝ። በቃ በኋላ አገኝሻለሁ። ኤፊና ተመለስ። የትም እንዳትሄድ። ኤፊ እያናገርኩ ነው። የትም እንዳትሄድ። የነብርን ጭራ ባትይዝ ጥሩ ነው። ነብሩ አንተ መሆንህ ነው። ጭራን ሳይሆን ጉሮሮን ነው ያዝኩት። ይልቅ አንድ ነገር ልምከርህ፣ አቅልለህ አትይኝ። ማርኮ እስር ሳይሆን ሞት ነው የሚያስፈርድብህ። አብርሃም ሳቤላ ያለችበትን ሎኬሽን አገኘ። ማርኮን ከእስር ቤት በነጻ ተፈታ። ኤፊ ከዚህ በኋላ ቃልህን የምታጥፍ ከሆነና ከዚህ ወጥተህ ገንዘቤን የማትሰጠኝ ከሆነ እድሜ ልክህን አስፈርድብሃለሁ ብሎታል። ማርኮንም አሁንም በኤፊ ላይ እየዛተ ነው። ግን ደግሞ ኤፊ በርብቃ ከመጣህ በአይኔ ላይ መጣህ፣ በእሷ ላይ መጣህ ማለት ያለምንም ማቅማማት ሁለተኛ እንኳን አላስብም አሳልፌ እሰጥሃለሁ እያለው ነው። ከዚህ በፊትም ለልዩ ቃል በገባላት መሰረት በሚያስፈልገን ሰዓት እንለቀዋለን፣ አሁን እስከ መጨረሻው እስር ቤት አይቆይም ብሏት ነበር። እንዴት ተባለውም አሁን ማርኮን ከእስር ቤት ተለቋል ማለት ነው። እና እንዴ ድሮ እንደፈለገ ማንንም ሲያሰቃይና ሲገርፍ መኖር ይችላል ወይስ ደግሞ የቁም እስረኛ ሆኖ ከዚህ በፊት ልክ እንደነበረው አሁንም እንዴት ላይ እየተከተለው ያሰቃየዋል? ለኤፉስ ቃሉን ጠብቆ ገንዘቡን ይሰጠዋል። አብርሃምስ ይህን 1 ሚሊዮን ብር ከየት ሊያመጣ ይችላል? 1 ሚሊዮን ብር እንደተጠየቀ ማርዳ ሰምታለች እና ማርዳ ይህን 1 ሚሊዮን ብር ልታገኝ ትችላለች? ሰላም ጤና ይስጥልን ውድና ተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ እያልን ዛሬ በአዲስ መጥተናል። በቅንነት እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሳቤላ እንግዲህ ከዚህ በፊት እንደተመለከት ነው ከዲና ጋር ወደ ትምህርት ቤት በሄደችበት ነበር እገታው የተፈጸመው እና ከዛም በኋላ ብዙ ነገሮች ተፈጥረዋል። ዲናም ደም ስሯን ቆርጣ ራሷን ለማጥፋት አብርሃምን ለማሳመን ስትል ይሄንን ሁሉ ርቀት ተጉዛለች ማለት ነው። ርብቃንም ፍቅረኛዋ እንደሆነ ሳቤላን ያሳገታት ተናግራለች። ኤፊ ግን ስለ ሳቤላ ያለውን ነገር ሸምጥጦ ክዷል። እንግዲህ በኤፊ ዙሪያ ሌላ ሰው ያለ ይመስላል ማለት ነው። ኤፊ ሳቤላን በጭራሽ ላግት አልችልም፣ ሳቤላንም አላገትኳትም ብሏል። ግን ደግሞ ዶክተር ርብቃ በጭራሽ አንተን ከዚህ በኋላ ላምን ስለማልችል ሳቤላን ካንተ ውጭ ማንም ሰው ሊያግታት አይችልም፣ አንተ ራስህ ነህ የምታግታትና ሳቤላን የት እንደረከሰ ነገር እያለችው ነበር። በዚህ መሀል ነበር እንግዲህ ስልክ የተደወለለት። ስልኩ ምንድነው ማርኮን ሊወጣ ነው የሚል መልእክት ነበር። እንግዲህ ኤፊም እዛው እስር ቤት ካለ ላስጠንቅቀው ብሎ ሲበር ርብቃን ቁጭ አድርጓት ይባል። ርብቃ እያናገርኩ አይደለም ወይ? ምን አይነት ንቄት ነው? ምን አይነት ሰው ነው ይሁን ያለው? ናናግረኝ ዲናን ስጠይቃት ገንዘቡን እሷ 1 ሚሊዮን ብር ልሰጥ ስላልቻለች ሳቤላን አገትካት አይደለም። ስለዚህ ሳቤላ ያለችበትን ትናገራለህ፣ የትም ልትሄድ አትችልም እያለች እሷ እየለፈለፈች እሱ እብስ ብሎ ጥሏት ሄዷል ማለት ነው። ርብቃ እንግዲህ በዚህ ሁኔታ ላይ እዛው እየተብሰለሰለች እያለ አንድ ሀሳብ መጥቶላታል። ሁልጊዜ ለገንዘብ ያለው አቋም እንደዚህ የሚሆነው ምን ተፈጥሮ ይሆን? ገንዘብ ካስፈለገውም መንቀሳቀሻ ይሆነናል ብለን መቋቋም ያስቀምጥነው ገንዘብ አለ፣ ለምን እሱን መጠቀም አልቻለም እያለች አንድ ሀሳብ መጥቶላታል። የሁለታቸውም የጋራ ጓደኛቸው የሆነ ሰው እዛው ባንክ ቤት የሚሰራ ትዝ ብሏታል እና ለዛ ሰው ደውላ እንግዲህ ገንዘቡን ለመጠየቅ ቼክ ለማስደረግ ወስናለች ማለት ነው። ግን ደግሞ ይሄን ነገር ሚስጥር እንዳደረገውና ለኤፊ እንዳይነግረው ነግረዋለች። አካውንቱ ላይ ያለውን የገንዘብ መጠን ግን አሳውቀኝ ብለዋለች። ይህ ሰው ትክክለኛውን አካውንታቸው ላይ ያለውን
ካሳወቃት ዶክተር ርብቃ እንግዲህ ለኤፊ ያላትነት ሙልጭ ብላ ታጠዋለች ማለት ነው። እናም እንግዲህ ኤፊ ጠላቱ ማርኮን ብቻ ሳይሆን ሌላዋ ርብቃም ትሆናለች። በዛ ላይ ከዚህ በፊት የወሰደው ከቤት የተበደረውን ብር ለሷ ወዲያ ለመክፈል ብሎ እየመጣ ሳለ ነበር ማርኮን መንገድ ላይ አይቶ ደብድቦና ገንዘቡን ቀምቶ አዙሮ በተዘዋዋሪ ለርብቃ ያሰጣት። እናም እንግዲህ ሁሉ ተደማምሮ ኤፊ ይሄን ሁሉ ነገር አሁን ባስረዳሽ ምንም ነገር ባስረዳሽ ሊገባሽ አይችልም። ገንዘቡን አው ጠይቄያታለሁ፣ ምክንያቱም ይሄን ሁሉ ዋጋ የምከፍለው ለአንቺ ብዬ ነው ብሏል። ግን ደግሞ እነዚህ የተደባበቁ ትናንሽ የሚመስሉ ክስተቶች በኋላ ላይ ነገሩን አስፍተውት በርብቃና በኤፊ መካከል ትልቅ ክፍተትን ሊፈጥሩ ይችላሉ። በተደጋጋሚ ገንዘብ በጠየቀችው ሰዓት ያለው ነገር የሚርበተበተው የሚደነባበረው ገንዘብ ላለማውጣት የሚያደርገው ነገር፣ በዛ ላይ ደግሞ ቀጥራው፣ ሁለተኛ ደግሞ እሱንና ተበድራ ከጓደኛ ጋር አጣቷት፣ ይሄ ሁሉ ነገር ተደማምሮበት ለምንድን ነው እስከዛሬ ድረስ እሱን ያልተጠራጠርኩት? እሱን መጠራጠር አለብኝ እያለች ነው። በዚህ ሁኔታ ላይ እንግዲህ ኤፌሶን ማርኮን ዘንድ ሄዶ ነበር። ማርኮንም ምን ልታረግ መጣህ ብሎት ነበር። ኤፌሶንም እንኳን ደስ አለህ ልትፈታ እንደሆነ ሰምቻለሁ እያለ ነው። እዚህ ገብቼ የሚቀር መስሎ ነበር እንዴ ብሎታል። የነብርን ጭራ አይይዙትም ከያዙም አይለቁትም ብሎ ነበር። ነብሯን ተሳክቶን እኔ ነኝ ጭራው የሚሆንኩት እኔ ነኝ። ለዛ ነው ጉሮሮን ያዝኩት። አንድ ነገር ልብ በል፣ ገንዘቤን ማሰጠኝ ከሆነ እዚሁ ላስቀርህ እችላለሁ፣ መፈታትህን ህልም ላደርገው እችላለሁ ብሎታል። ማርኮንም ገንዘቡን እሰጥሃለሁ ግን ደግሞ እዚህ ሆኜ ልሰጥህ አልችልም እያለ ነው። ኤፊም ሌላ መልክ ሰውጣ ሰራለሁ ብለህ ብታስብ ሁለት ጊዜ አላስብም፣ አሳልፌ እሰጥሃለሁ። በሌላ በኩል ደግሞ አስረግጬ የምነግርህ ነገር በእኛ መካከል እየተፈጠረ ያለውን ነገር ርብቃ ምንም የምታውቀው ነገር የለም። እሷን በዚህ ሁኔታ ላይ እዚህ ጣልቃ ብታስገባ ይቅር ምን አይምሰልህ ብሎታል። ማርኮን ሊፈታ መሆኑ ቢያስደስተውም ግን ደግሞ ከተፈታ በኋላ ሊያጋጥሙት የሚችሉትን ነገሮች ሲያስብ ከአሁኑ መፍራት ጀምሯል። ዲና ስለሱ መፈታት ስትሰማ እጅግ በጣም ደስ ብሏት ስትቦርቅ፣ ማርኮን ግን እያላት የነበረው ለእኔ ብፈታም ባለፈታም ነው ተመሳሳይ ነው፣ ምክንያቱም ከዚህ ሲወጣ እያሰይጣን የሆነ ሰው አለ፣ በዛ ላይ ደግሞ ኤፌሶን፣ በዛ ላይ ይሄኛው ሌላው ችግር አለ ብሏል። ማርኮን በጭራሽ አብርሃም ቤቱን እንዳይሸጥ አድርጊ፣ እሱን ካረክ ለኔ ትልቅ ውለታ ነው የምትውይልኝ። ይህ ቤት ማለት በጣም ዋጋ ከፍዬበታለሁ፣ በጣም ብዙ ነገር አሳልፌበታለሁ። ስለዚህ እሱን አጣን ማለት እጃችንን ነው ያጨብጠን የምንወጣው እያለ ነው። ዲና ግን አሁን አብርሃም ከጎኑ ያለች ለማስመሰል ቤቱ በብድር ይያዝ ይሸጥ ይለወጥ ብቻ ሁሉም ነገር ይሁን እያለች ነው። ግን ደግሞ ማርኮን አሁን ቤቱ እንዳይሸጥ ምንም አይነት ተበዳሪ ምንም እኔ እስከማወጣ ድረስ ከዚህ ምንም ነገር መፈጠር የለበትም ብሏታል። እሷም አሁን በደስታ ቀኑ እንዳልጨለመባት አይኗ በርቶላታል። አንተ ከጎኔ እስካለ ድረስ የማይቻል የሚመስሉ ነገሮችን ሁሉ ምንም ነገር ማድረግ እችላለሁ፣ ስለዚህ ሁሉንም ነገር አደርጋለሁ፣ ብቻ አንተ በሰላም ተብላለች። አብርሃም እዛ በጭንቀት ሊፈነዳ ደርሷል። በዛ ላይ ደግሞ ማርዳን ካናገረ በኋላ የልብ ምቱ ራሱ ጨምሯል። የእውነት ስላሰብኩሽ ነው ስለናፈቅኩሽ ነው ወይስ ምንድን ነው? ያናገርኩትን ሰው ሁሉ ያንቺ ድምጽ የሚመስለኝ፣ ይሄ ድምጽማ በጭራሽ ያንቺ ነው መሆን ያለበት። በዛ ላይ ልጅሽ አሁን እኔ ጋር እንደሌለች ስታቂ ምን ትይኝ ይሆን የኔ ፍቅር፣ ታዝኝብኝ ይሆን እያለ አብርሃም ብቻውን እየተብሰለሰለ ነው። በዛ ላይ አብርሃም አሉኝ የሚላቸውን ወዲያ ዘመዶች በሙሉ እንግዲህ ገንዘብ ፍለጋ መጠየቅ ጀምሯል። ግን ደግሞ አንድም ሰው እንኳን አገኘው አለኝ ሊለው አልቻለም። በዚህም የተነሳ እንግዲህ በዚህ 3 ቀን ውስጥ ይህን ቤት መሸጥ አልችልም፣ በ3 ቀን ውስጥ የሚያልቅ ነገር ምንም ጉዳይ የለም፣ ስለዚህ ምናልባት ያጋጭሎሽም ብሎ በስራን ጠይቆት ነበር። ቢሮ ደውሎ እንግዲህ ከቢሮም ከድርጅቱም ማንሳት እንዳይችል ድርጅቱ የራሱ ያለበት ችግር አለ፣ ስለዚህ ይህን 1 ሚሊዮን ብር ከየትም ላገኝ አልችልምና እባክህ በስራ ልጅ ታክታብኛለች፣ ስልክ ቁጥሩን አድራሻውን፣ የቢሮ ስራም እንኳን ቢኖር እሱን እርግፍ አድርገህ ይሄኛውን ብቻ ስራልኝ ብሎት ነበር። በትራም እሺ ምን ላደርግ፣ ግን ደግሞ እየተጠቀመበት ያለው ስልክ በተን ከሆነና በዛ ላይ ስልክ ካርዱን የሚያወጣው ከሆነ በቀላሉ እንደዚህ ሎኬሽኑን ልናገኝ አልችልም ብሎታል። ግን በተቻለ መጠን እንግዲህ እሱን እንተልልሃለሁ፣ ከዚህ በፊት የሰጠኝን ስልክ ደግሞ ፓስወርዱን ሰብሬው ነበር፣ ፋይሎቹ ግን
ብሎት ነበር። እሱን ለጊዜው አቆየውና የልጅን ነገር አስቀድምልኝ በትራ እባክህ አደራህን፣ ሁሉም ስራ ይቅር እያለ ነው። በትራም በጣም አዝናለሁ ልጅህ ስለታገተች፣ ይሄኛውን ግን የተቻለውን ሁሉ ሞክራለሁ ብሎታል። አብርሃም በተቻለው መጠን ሁሉ መፍትሄ ይሆናሉ ያሉትን ነገሮች ሁሉ እየሞከረ ነው። አሁን ላይ ደግሞ ማርዳ ስትናፍቅ የነበረችው ልጇን በዛ ላይ ደግሞ እማዬ ድረሽልኝ ጥሩ ቦታ ላይ አይደለሁም አድኝኝ እያለቻት የነበረችው እናቷ እንግዲህ ድንገት ጨንቋት ወደ ሰፈራቸው ምናልባት ስትወጣ ስገባ ያለ ብላ ብትሄድም የሰማችው ነገር ግን ሰላም የሚሰጥ አልነበረም። ያም ምንድነው ልጅሽ ታግታለች የሚባለውን ነገር ስትሰማ መቋቋም አቅቷታል። ማርዳ ራሷን ስታ ወድቃለች። ሰውነቷ ተዝለፍልፏል። እግሯ መቆም አቅቶታል። አቅማታለች። እናም እንግዲህ እንደዛ እየተርገበገበች እኔ እኮ ውስጤ ነግሮኝ ነበር ልጅ እኮ አድኝኝ ብላኝ ነበር እያለች ማንባት ጀምራለች። ልዩም ሳብዬ ምንም አትሆንም ማርዳ፣ ሳብዬን እናድናታለን በምንም መንገድ ሳብዬን ማንም ምንም አያደርጋትም፣ ግን ደግሞ 1 ሚሊዮን ብር ጠይቀዋል ብላታለች። ማርዳ ይህን 1 ሚሊዮን ብር ከየት ልታመጣ ትችላለች? ማርዳ እንደዚህ ስንት ዋጋ የከፈሉበት ቢያንስ እንኳን ጊዜ እሷ ምንም ከሆነች እስከዛሬ የኖርኩት ራሱ ተስፋ እሷ ናት፣ እሷን ካጣው መኖር አልችልም እያለች ነው። ማርዳ በከባዱ አምራል አዝናለች፣ እያለቀሰችም ነው። ለሷ ብላ እንግዲህ ገና ልጄ ነገ ስሞት እኔን ስታጣ ትጎዳብኛለች ማዘን ብላ እየሸሸቻቸው ከቤተሰቦቿ በቤተሰቦቿ መፍቀር እየተብሰለሰለች እየተደበቀች እያየቻቸው፣ በዛ ላይ ደግሞ የምትወደው የምታፈቅረው ከራሷ በላይ የምትሰስትለት ባሉ እንግዲህ የሌላ ሰው ባልሆነ እንኳን እያየች እሱ ደስታ እየኖረች የልጇን ስቃይ ደግሞ በዚህ መልክ ስትሰማ እንደምን ስትቋቋም። በዛ ላይ አብርሃም የልጁን ስልክ አንስቶ በሰማች ጊዜ እሷንም እንዳረሳት በነገራት ጊዜ እጅግ በጣም ታደስታለች። እሷ ባትሆንም ግን ደግሞ ይቺ የማናት ብላ በሌላ ሰው አስመስላ የሰማችው ነገር እጅግ በጣም አስደስቷታል። ልቧ በሀሳብ ተሞልቷል። እስካሁን ድረስ አልረሳኝም፣ አሁንም ይወዳኛል የሚል ተስፋ ሰጥቷታል። በሌላ በኩል እንግዲህ ልዩ እስከ ዛሬ ስትደረደርና አንተ ወንድሜ ነህ ከወንድምነት የተለየ ሌላ ስሜት ላንተ የለኝም ስትለው የነበረው ሙልጭ ከሌላ ሰው ጋር ባየችው ጊዜ ደሞ ተቆ በስተቀር ደሞ ተንከትኳል። ያለሱ ማሰብ አላቆምም ብላለች። በየሰዓቱ በየሰከንዱ ፊት ለፊቷ ይመጣባታል። አሁንም አላስብም ብላ ግን ደግሞ በጭራሽ አለማሰብ አትችልም። ሁልጊዜም ስለሱ ትብሰለሰላለች። ሙልጭም ከናርዲ ጋር ተጣልቷል። ናርዲ አብሮ አደጉ፣ ከልጅነት እስከ ወጣት አብረው ያደጉ። በዛ ላይ ደግሞ ነይርፍሬም ልዩ እንድትጠናት ሆነልኝ ስትለው ሲላት ማለት ነው የራሷን ስሜት ወደ ጎን ትታ እየወደደችው ያፈቀረችው ሁሉ እሱ እያገዘችው ነበር። ነገር ግን በሰከረች ጊዜ ከሱ ጋር ማደር ፈልጋ አድራ ጧት ተነሽ ስትባል ትንሽ ረፍት ታደርግ እባክህ በር ዝጋውና ሂድ ብለው ነበር። ግን ደግሞ ልዩ ለራሷ ጉዳይ ፈልገው ሙልጭ እንድንገት ስትከንፍ መጣ። እዛ ጌታቸው ቤቱ ተበታትኗል። ሙልጭም መራራ ቃላቶችን ራሱ ይቅር የማይባል ቃላቶችን ተናግሯታል። ናርዲ እጅግ በጣም አዝናለች። አንተ በጣም ራስ ወዳድ ነህ ብለዋለች። እሱም ናርዲን አንቺ ነሽ ራስ ወዳድ ይላል፣ እሷም አንተ ነህ። ምክንያቱም ናርዲ ብትወደውም እንኳን አንድም ቀን እንግዲህ ከአንደበቷ አውጥታ ለመናገር ቢከብዳት በምሳሌ በሆነ ነገር ለመናገር ስሜቷን እየሞከረች ነው። ግን ደግሞ ቢሆንም የእሱን ፍላጎት አልከለከለችም። ልዩንም እንድትቀና በተቻላት መጠን እያገዘችው ነው። የነገሮች መፈጣጠም ግን ሙልጭ እሷ ለራሷ ፈልገው እንዲጣሉ አስባ እንጂ ለሱ እያዘነችለት እንዳይመስለው አድርጎታል። እናም እንግዲህ ሙልጭ ከናርዲ ጋር ተጣልቶ ናርዲን ከዚህ በኋላ የናች መሀል ጓደኝነት የሚባል የለም፣ ለጓደኝነት ብቁ አይደለሽም፣ ጓደኝነት አይመጣት መገኘም ብሏታል። ናርዲ በጣም አዝናለች፣ አምራ ለቅሳለች። ግን ራስን ይጸጽታል፣ አንተ ራስ ወዳድ ነህ፣ የሆነ ቀን ይቆጭሃል ብላ አዝናበትና አልቅሳ ጥላው ትሄዳለች። ልዩ ሁልጊዜ የምትፈልገው ለራሷ ጉዳይ ነው። አሁንም ቢሆን ሙልጭ መጥፋት ሳይሆን ሄደችው እንግዲህ ዲናን እንዲከታተልለትና ዲና ምን እያደረገች ነው
በሳቤላ ጉዳይ በሳቤላ ጌት እገታ ላይ የሷስ እጅ ኖርበት ነው የሚለውን ነገር ለማጣራት የሄደች ይመስላል ነበር የሄደችው። ግን ደግሞ በሄደችበትም ያየችው ነገር ሰላም ቢነሳትም ግን ደግሞ የውስጧን ስሜት ለመደበቅ እኔ ምን አገባኝ ይልቅስ ሌላ ሰው እንዳይቀማ ቶሎ ሄድላት ትጠብቅሃለች እያለችው ነበር። ግን ደግሞ እሱ ከሄደ በኋላ አምራ መብሰልሰልና ማሰላሰል አብዝታ ስለሱ ማሰብ ጀምራለች። ዶክተር ርብቃ በኤፊ ጉዳይ ግራ ተጋብታለች። ኤፊን የሳቀው እንዳይነሳ ነበር። ምንድን ነው የገጠመው? ምን ተፈጥሮ ነው እንደዚህ ነው ወይስ እኔ ያላቀው ነው እንደዚህ ነው እያለች ብቻዋን እንደብድ ታወራለች። ኤፊ ምንም ነገር ሳደርግ ላንቺ ብዬ ነው አስቢ ላንቺ ነው ብሏታል። ለእኔ እያለ የሚያደርገው ምንድን ነው ነው ያላቀው ወይስ ደግሞ ከጊዜ በኋላ ነው የሚለው ነገር እንግዲህ ብቻ አነጋገር ሆኖበታል። ሁሉም ሰው በየራሱ ጉዳይ ላይ ተጠምዷል። የሳቤላ ጉዳይም እንግዲህ ወደ ኋላችን ላይ እየተባለ ያለ ይመስላል። ምክንያቱም ገንዘቡ የሚገኝበትን መንገድ ማርኮን ገና ከመምጣቱ መንገዶችን እየዘጋጋ ይገኛል። ማርኮን አሁንም እንግዲህ ባለው ሁኔታ ኤፊን እንደ ድሮ በጉልበት ለማስቆም የፈለገ ይመስላል። ኤፊ ግን አሁን ላይ ቆርጦና ወስኖ የተነሳ ይመስላል። ያደካማው ኤፊ ቀርቶ ሌላኛው ኤፊ መጥቷል። እናም እንግዲህ ማርኮን ትግሉ ከኤፊ ጋር ብቻ ሳይሆን እነዛ ነፍስ ያጠፋ የነበራቸው ቤተሰቦች ከብዙ ጠላቶች ጋር ሆኖ ትግሉ